ታውቂያለሽ ኤደን ያለኝን ብር በሙሉ ነው አሟጥጬ የምሰጥሽ። እኔ እጄን ለቅለቅ ብዬ ልምጣ። ወይኔ ማለት ብዬ አንቺ እጅ ውስጥ ልውደቅ። ብቻ ይሄ ጉዳይ ይሳካልኝ እንጂ ከኔ አይደለም 800 ሺህ ብር ዱዳ አታገኝም። ዱዲ ማትረቢ አንቺ ጭራቅ ማትረቢ ሰራሁልሽ። ቆይ ደግሞ አሁን ምን ሆና ነው እንደዚህ የቆየችው እንዴ? እጅ መታጠብ በዚህ ልክ ያቆያል? ማየት አለብኝ። ሄደን አለቅሽም ሰራልሻለሁ። ልብስሽን ነው የማወጣው። ወይኔ አንቺ የታባሽ ሄደሽ ነው? ስለማትመጣ እንዳትጠብቂ። ያምሻል እንደ አንቺ። ቆይ ምን ማለት ነው? ስለማልመጣ ጠብቂ ማለት ምን ማለት ነው? በራስሽ ጊዜ አገኘውሽ። ለማንኛውም እኔንም ልጄንም ስለማታገኝን አትልፊ ልልሽ ነው የደወልኩት። አታደርጉም ሄደን። መልካም የመንጨጭር ጊዜ ሆነልሽ ከርከሪት። የታባሽ ወይኔ ኧረ አይሆንም። ወይኔ ጉዴ! ኧረ ያለኝ ብር እኮ ይሄ ነው። ኧረ ጉድ ሆንኩኝ። ኧረ ያሻለ ወይኔ አለቅሽም ሄደን አለቅሽም። ያሁኑ መድብል የቀደመ የካሊብ ቀኝ እጅ ዘሩባቤ ዳይመንዱ ምን ሄዳ ነበር? መድብል ያልተጠበቀ ቦምብ የሆነ ሚስጥር ለቤተሰብ አፈረጠ። የዝናን አለቃ ካሌብን እንደሚያውቀውና አይኑንም እንዳጠፋው ተናገረ። ይህ ታሪክ የበለጠ አዲስ ውጥረት እያመጣ ነው። መድብልና ቤተሰቦቹ ለአዲስ ችግር ቢዘጋጁ ይሻላቸዋል። ምክንያቱም ታላቁ ማፊያ ካሌብ ወደ አዲስ አበባ መጥቷል። መድብልም በብዙ ነገር መበቀል መፈለጉ አይቀርም። በቀጣይ ትልቅ ትንቅንቅ ይጠብቃቸዋል። ጠበቃው ፍርድ ቤት ቆሜ ልመሰክር ሲል መድብል የቪዲዮ መረጃ በቂ ነው፣ ከዚህ በኋላ ራስህን እና ቤተሰቦችን ለአደጋ አታጋልጥ አልፈልግም አለው። ጠበቃው ግን አልተስማማም። መድብል ለጠበቃው ብቻ ሳይሆን ለሌሎችም የራሳቸውን ሕይወት እንዲኖሩ ነገራቸው። የዝናን መጨረሻ ሲጠይቁት ለሕግ ራሴ እሰጠዋለሁ አለ። ከሚያምነው ጠበቃ የተሰጠ የህግ አካል ጋር ንግግር መጀመሩን በግልጽ ግን ፖሊሱን በስልክ ሲያወራው ያልተዋጠለት ጥርጣሬ ስላለ ጊዜ መውሰድ ፈልጓል። ካሌብ አዲስ አበባ ገብቷል ሲል መድብል በዝና ስልክ የላከውን ቴክስት ይነግራቸዋል። ዝና በእሱ እጅ እንዳለ ካሌብ ማወቅ አይችልም ብለው ሲያስቡ መድብል የደበቀውን ሚስጥር ነገራቸው። ካሌብን የማውቀው በዝና አይደለም፣ እንደውም አንድ አይኑን ያጣው በእኔ የተነሳ ነው ሲል ያስገርማቸዋል። አያይዞም ድሮ ህይወቱ ጥሩ ባልነበረ ሰዓት ለካሌብ ቀኝ እጅ ሆኖ ብዙ ስራዎችን እንደሰራለት ነገራቸው። ሲያበቃ ብቻዬን ነው ጦርነቱን የምጋፈጠው፣ እናንተ የራሳችሁን ህይወት ኑሩ ይላቸዋል። ለዚህም ሚስጥር ሁሉ አዲስ ናቸው። ወንድሙ ብሩክም ሳይቀር አያውቅም ነበር። እናም ተገረመ። የመድብልን ብቻዬን እወጣዋለሁ ንግግር እንደማይቀበሉ ግልጽ ነው። ኤደን የመድብል ፍቅር ገብቶላታል። ስልኳ ጋር ልደውል አልደውል እያለች እየተወዛገበች ሳለ ከአጠገቧ አንድ ሰው ይቀመጣል። ማህሌት ነበረች። ማህሌት ኤደንን ልትፈልጋት የበፊት ስራ ቦታዋ ትመጣለች። አላጣቻትም። ኤደን ትንሽ ከተቆጣች በኋላ ያቀረበችላትን የ3 ሚሊዮን ብር ከባለ ሀብቱ አጭበርብሮ የመቀበል እቅድ ትስማማለች። ቆይታም በሀሳቧ ትስማማለች። ግን የጠየቀቻት ብር ያስደነግጣል። እኩል እንካፈል ነበር ያለቻት። ማህሌት በጭራሽ እንደማትስማማ ስትነግራት ኤደን ለመስማማት የሚያስገድዳትን ነገር ታሰማታለች። ማህሌት በባለ ሀብቱ ስለማጥመድ ለዛም የኤደንን ልጅ ዱዱን ለመጠቀም ስትስማማ በስልክ ድምፅ ቀርታት ነበር። ማህሌት ይህንን ስትሰማ በንዴት ጮኸች። ግን አርፍዳለች። አሁን በኤደን ወጥመድ ተይዛለች። ማህሌት ሳትወድ በግዷ 1 ሚሊዮን ብር ለመስጠት ለቀብድ ያላት 200 ሺህ ብር ለመክፈል ትስማማለች። መድብል ብሩክና ሞገስ ስለ ሰርጉ ጥሎሽ እያወጡና እያወረዱ እየተጨዋወቱ ያለ ሞገስ በልተወጣው እኔና ሉላ እንደሆነ ንብረት ለማስመለስ ትግል ላይ ነን፣ ማገዝ አንችልም አለው። እነ ብሩክ ስለ ንብረቱ ሂደት ከምን እንደደረሰ ሲጠይቁት ሞገስ ሆድ ባሰው። ሆድ የአባውን ብቅል ያወጣዋል እንደሚባለው የጠጣው ቢራ ወንድ ልጅ አያለቅስም የሚባለውን ሀዘኑን የመሸሸግ እድል አልሰጠውም። አለቀሰ። እናንተ ባትኖሩልኝ ምን ይውጠኝ ነበር። መድብል ሀዘኑን ወደ ሳቅ ለመቀየር እቺ መጠጥ እየሰራሽ ነው መሰል የዋጎንን ነካካችሁ ብሎ አሳቀው። ደላላው መርዞ ቤት እስከ መቀየር ቤቱ እየሞላ ነው። የገንዘብ ችግሩ ለጊዜው ተቀርፏል። ኤፍራታ ግን የዚህ የገንዘብ ምንጭ ነገር ግራ ገብቷታል። የምር ልመንም መጥፎ ነገር ውስጥ አልገባህም ስትለው ለጊዜው አሳመናት።
አዲሷ ሙሽራ ቅድስት የባሏን ልጅ እንደ ልጇ የያዘችበት መንገድ፣ ለምሳሌ ስትተኛ ከተረት ተረት ድግግሞሽ ይልቅ መጽሐፍ ቅዱስ ሲነበብልኝ ያለችው መንገድ ጥሩ አስተማሪ ነበር። የቅድስት አስተማሪነት በዚህ ብቻ አላበቃም። ከወደፊት ባሏ ጋራ ከትዳር በፊት አንድ አልጋ ላይ መተኛት አለመፍቀዷ የሴትነት ወጉም ክብሩም ለሌሎች እንደማስተማሪያ ትልቅ በር ከፋች ነው። ዝና ለመድብል አንድ ማስፈራሪያ ነገረው። ካሌብ እኔን እዚህ ማገት ሲሰማ በቀላሉ የሚለቅ ይመስልሃል ብሎ ነገረው። ካሌብን ካንተ በፊት ነው የማውቀው ሲል አስገረመው። መገረሙ በዚህ ብቻ አላበቃም። የካሌብ ቀኝ እጅ የነበርኩት ዘሩባቤል ነኝ ሲለው ዝና ይህንን ስም ደጋግሞ ከካሌብ ሰምቷታል። አንተ የእሱን ሩብ ወንድነት የለህም ሲለው በዘሩባቤል ስም እየተሸማቀቀ ነው የቆየው። ካሌብ ለዘሩባቤል ያለውን አድናቆት ብቻ ሳይሆን ሊገለው እንደሚፈልግም ጭምር ለዝና ነግሮታል። እናም ዝና ከሀሳቡ ሲመለስ መድብልን እናንተ ዘሩባቤል ነህ ሲል የሰማውን እንዲያረጋግጥለት ጠየቀው። መድብልም ካሌብ የከበረ ድንጋዮች በሚያወጣበት ሰዓት ቀኝ እጁ በመሆን ቢዝነሱን እመራለት እንደነበርና አንድ ቀን በመሃላችን ክፍተት መፈጠሩን እንዲህ ሲል አስረዳው። ከደቡብ አፍሪካ ለመጡ ባለሀብቶች ብዙ ሚሊዮን ብር የሚያወጣ ዳይመንድ ልውውጥ ለማድረግ በነበሩበት ሰዓት ፖሊሶች እንደመጡባቸውና አምልጠው እንደተደበቁ ሲነግረው ዝና የካሌብ ዓይን የጠፋው ከፖሊሶች በተኩስ ጥይት ነው ሲል ጠየቀው። መድብልም ምክንያቱን ስለማያውቅ በዝና ይህንን ታሪክ አለማወቅ ተገረመ። ለነገሩ እንደዚህ አይነት ሚስጥር ላንተ አይነግርህም ብሎ ተሳልቆ ቀጠለ። ፖሊሶቹ ፈረንጆችን በቁጥጥር ካዋሏቸው በኋላ እኛ ተደብቀን ነበር። ዳይመንዱ ኔጋ ነበር። ዝና እና ዳይመንዱ ወሰድክበት ሲለው እንደዛ ከፖሊሶች ጋር እየተታገልን ካሌብ ሀሳቡ ዳይመንዱ ጋር ነበረ። ለነገሩ ዳይመንዱ በጣም ብዙ ዶላር የሚወጣ ብር ነበር። ዝና ዳይመንዱን እና እንደወሰደ ሲጠይቀው አንተ ብቶ ምን ታደርግ ነበር አለው። መድብል ሽጉጥ ሲደቅንብህ ፈርተህ ትመልስለት ነበር። ፊት ለፊት ተያዩ። እኔ ግን እዛው ተጋፈጥኩት። ሽጉጡን አስጥዬ ተያይዘን ተፋለምን። ጩቤ አውጥቼ አንድ አይኑ ላይ ሰክቼበት ዳይመንዱን ይዤ አመለጥኩ። ዝና አንድ ጊዜ እስር ቤት እንደገባ ሰምቻለሁ ሲለው ያኔ ነው እስር ቤት የገባው፣ ነገር ግን ሰዎቹ ስላላዩት ከእስር ቤት ሲወጣ ግን በአንድ አይኑ ነበር ሲለው ዝና የዚህን ታሪክ መጨረሻ ለማወቅ ጓጓ። እና ያ ዳይመንድ ያለው አንተ ጋ ነው አሁንም? መድብል የዝናን ጥያቄ መመለስ አልፈለገም። ዳይመንዱ አሁን እሱ ጋር ይኑር አይኑር ሊነግረው ፈቃደኛ አልሆነም። እናንተ ግን ዳይመንዱ የት ያለ ይመስላችኋል? መድብል ጋር። እሱ ጋር ከሆነ መድብል ለምን ሀብታም አልሆነም? እኔ ግን ስጠረጥር ዳይመንዱ ወይ መድብል ጋር አይደለም ወይ ደግሞ መድብል እስካሁን አልሸጠውም። በመሃል በዝና ስልክ ካሌብ ደወለ። ማህሌት እና ኤደን ብሩን ላኪ እና ስራው ይቅደም በሚል ንትርክ ላይ ናቸው። ኤደን ብሩን አላክሽልኝም ስትል ማህሌት በተሯ ልጅሽን መቼ አመጣሻት? አምጫትና ዶክተሮቹ እየጠበቋት ነው፣ ያኔ እሰጥሻለሁ አለች። ኤደን ግን የቀብድ ብር ካልተቀበለች እንደማታመጣት ነገረቻት። ማህሌት ምርጫ ስለሌላት ተስማማች። ያለኝን ብር በሙሉ ነው የምልክልሽ ትላታለች። ገንዘቡን እየላከችላት ብርሽ ገብቶልሻል፣ አዎ ልጅሽ ጋር በመሄድ እንችላለን ስትላት ኤደን መታጠቢያ ቤት ልሂድ ብላ ተነሳች። ማህሌት ከቀብዱ ውጭ ቀሪውን 80 ሺህ ብር እንደማሰጣት ትዝታለች። ነገር ግን በባዶ ሜዳ ነበር የዛተችው። ኤደን ከጅምሩም ልጇን እንደዚህ አይነት አደጋ ውስጥ ጥላ ገንዘብ የማግኘት እቅድም አልነበራትም። ማህሌት ስትቆይባት ጊዜ ልትፈልጋት ሄደች፣ የለችም፣ አበደች። ኤደን ነፍስሽን ነው የማወጣው። ስልኳን ጠራ። ኤደን ደውላ እኔንም ልጄንም ስለማታገኝን አትልፊ ከርከሪት አለቻት። ኤደን ልጇን አግተው ሲያሰቃዩት የነበረውን በቀል በገንዘብ ካሳ አጣጥማ ዘጋችው። ማህሌት አለቅሽም እያለች ጮኸች። ያለቻትን ገንዘብ አስረክባ ባዶ ቀረች። በቀጣይ ክፍል ምን የሚፈጠር ይመስላችኋል? ሀሳብና አስተያየታችሁን ኮሜንት ላይ አሳውቁኝ። ሰብስክራይብ በማድረግ ቤተሰብ ይሁኑ።